ሰላም ሰላም ጤና ይስጥልኝ እንዴናችሁ ሁሉ ሰላም ይህ ጌቺ ቲቪ ነው የተለያዩ መረጃዎችን አርሰናልን በተመለከተ ልናቀርብ ከች ብለናል እንግዲህ አርሰናል ስፖርቲንግ ሊዝበንን እንግዲህ በድምር ማለት ነው 1-0 ማሸነፍ ችሏል በአርሰናል በሜዳው 0-0 በሰው ሜዳ ደግሞ በስፖርቲንግ ሊዝበን ማለት ነው 1-0 በካይ ሃቨርትዝ ብቸኛ ጎል እንግዲህ ግማሽ ፍጻሜ መቀላቀል ችሏል ማለት ነው አትሌቲኮ ማድሪድ እየጠበቃቸው ነበረ ይሄንን ማሳካት ችለዋል ለመጀመሪያ ጊዜ እንግዲህ በግማሽ ፍጻሜው ባለፈው አመት ደርሰው ነበረ ይህ እንግዲህ ባክ ቱ ባክ የምትሉት በተከታታይ ለሁለት አመታት በሁለት አመት ውስጥ ሁለት ጊዜ መድረስ ችለዋል ሚኬል አርቴታና የሚኬል አርቴታ ልጆች ማለት ነው ዛሬ የጨዋታው ኮከብ የነበረው ዙበሜንዲ ነው ማርቲን ዙበሜንዲ ጥሩ እንቅስቃሴ አድርጎ ነበረ ወደፊት 10 ቁጥር ላይም 8 ቁጥር ላይም ሲታይ ነበረ ኤዜ ጋራ እንደዚሁም ራይስ ጋራ በመቀያየር ቦታና ብዙ ኳሶችን በማስጣልም ተመልክተነዋል በተለይ በቦርንማውዝ ጨዋታ ብዙ ቪዲዮዎች እየተለቀቁ ነበር እሱ በጣም ጥፋት እንዳጠፋ እንደተሰማውና ኢሞሽናሊ በጣም ተሰምቶት እንደነበር በነ ሉዊስ ስኬሊ በነ ገብርኤል ስቲል ጨዋታ በሚካሄድበት ሰዓት ላይ ያጽናኑት እንደነበረ የተለያዩ ምስሎች ተለቀው ነበርና እንግዲህ ይሄንን ካሳለፈ ተጫዋች አንጻር ዛሬ የጨዋታው ኮከብ መሆኑ ለስነልቦናውም ለሁሉም ነገር ጥሩ ነው በተለይ ደግሞ ከባድና ትልቅ ጨዋታ የሚባል የአመቱ ምርጥ ጨዋታ ስለሚጠብቃቸው ማለት ነው ማንቸስተር ላይ በኢታድ ስቴዲየም ማለት ነው ስለዚህ ማርቲን ዙበሜንዲ ማን ኦፍ ዘ ማች ነበረ ይገባዋል በጣም ደስ የሚል ነው ስለዚህ ይሄን ልጅ ጨዋታ እግር ኳስ እንደሚችል በዚህ መልኩ ማስታወስ ጥሩ ነው ምክንያቱም አንዳንድ ጊዜ ይጋባባቸዋል በጣም ጥፋት ባጠፉ ቁጥር በተከታታይ አለመቻል ወይንም ይሄ ራስ መተማመን ችግር ስለሚፈጥር ማለት ነውና ይሄ ነገር ለዙበሜንዲ በጣም ደስ የሚል ነገር ነው ማለት ነው ከዛ ውጪ ግን ብዙ ደጋፊዎች እንግዲህ ቅሬታ የሚያነሱት አርሰናል ጨዋታው ደባሪ ነው ብዙም አልተደሰትኩበትም የሚሉ የአርሰናል ደጋፊዎች ጭምራሉ የተቀናቃኝ ወይንም ተቃራኒ ክለብ ደጋፊዎች የታወቀ ነው አርሰናል ጥሩ ቢጫወት ባይጫወትም ቅሬታ ማቅረባቸው አይቀርም ግን ከአርሰናል ደጋፊ የሚመነጩ ሀሳቦችም ስላሉ የጎል በተለይ የአጥቂዎቻችን የአርሰናል አጥቂዎች ችግር እንዳለ ታይቷል የነ ቪክቶር ዮከሬዝ ማርቲኔሊ እና ማዶኬ እየሰራ እንዳልሆነ ሩጫ ብቻና ምንም ጠብ የሚል ነገር እንደሌለው ነው የተመለከትነው ማለት ነውና እውነትም የአርሰናል ደጋፊዎች መብት አላቸው ይሄን የመናገር ግን ቢሆንም አሁን ባለው ቅጽበት አርሰናል ግማሽ ፍጻሜውን ተቀላቅሏል አትሌቲኮ ማድሪድ ጋር ነው አትሌቲኮን ጥለው ፍጻሜ የሚደርሱበት ሌላ እድል በእጃቸው ይገኛል ማለት ነው ልክ ባለፈው አመት ፒኤስጂ ጋር እንደነበረው ግን ፒኤስጂ ጋር ብዙ ተጫዋቾች ተጎድተውባቸው ነበር አሁን ላይ ግን አርሰናል ቡካዮ ሳካም የዛሬ 2 ሳምንት እንደዚሁም ሊመለሱ ይችላሉ እና ቲምበርም ማለት ነው ስለዚህ ቡድኑ ተጠናክሮ የዛሬ 2 ሳምንት የሚያሳዩት ብቃት ዛ ሜትሮፖሊታኖ አትሌቲኮ ማድሪድ ስቴዲየም ላይ እንደዚህ መቀናጣት ሁሉ ስለማይቻል ስለዚህ ለየት ያለ ጨዋታ ከአርሰናልም ስለሚጠበቅ ስለሚያስገድድ ማለት ነው ስለዚህ ጥሩ ጨዋታ ደስ የሚል ጨዋታ እንደምናይ እርግጠኛ ነኝ እኔ ስለዚህ እሱ ነው ተስፋ በማድረግ የዛሬውን ድል ማጣጣም ያለብንና ይህን ደግሞ በደክላን ራይስ በተናገረው ማጠናከር ይቻላል ደክላን ራይስ እንግዲህ ሲጠየቅ የተናገረው ይሄን ይመስላል በተለይ ሰው ስለሚናገረው እኛ ምን አገባን የፈለጉትን ይበሉ ግን በጣም የሚያስፈልገው አሰልጣኛችን ምን አለ የሚለው ነው እንጂ ህዝቡ የሚያወራው አያገባንም ነው ያለው ኤዜም ትላንት እንደዚሁ ሲናገር ሰምተነዋልና የተጫዋቾች ሜንታሊቲ ሰልችቷቸዋል ይሄ የሚዲያው የሚወራው በየ ሶሻል ሚዲያ የሚወራው ነገር ሰልችቷቸዋልና እንግዲህ በጣም ደስ ይላል ከዛ በላይ ሰሚ ፋይናል ግማሽ ፍጻሜ መድረሳቸው እንዳስደሰተው ሆኖ ግን ደግሞ ከዛ በላይ መጓዝ እንደሚፈልግ ያ ማለት ፍጻሜ መድረስ ማለት ነውና ያንን ነው ደክላን ራይስ የተናገረው ስለዚህ ዋናው ሰሚ ፋይናል መድረሳችን ነው ኢትስ አሜዚንግ ነው ያለው ስለዚህ የአርሰናል ደጋፊዎች ጨዋታው እንዳለ ሆኖ ደክላን ራይስ ግን ምንም አልመሰለውምና ስለዚህ ደስ ይላል አርሰናል ወደ ግማሽ ፍጻሜው ማለፋቸው ማለት ነው
እና ማንቸስተር ሲቲ ቀጣይ ጨዋታ አለ። እንግዲህ ለዚህ ጨዋታ ዝግጅት ይኖራል። የማዶኬ ተጎድቶ መውጣትንም ተመልክተናል። የተጫዋቾች ፓስ በጣም አንዳንዴ ስሎፕ የሆኑ ፓሶችን ማድረግም ተመልክተናል። ፖዚሽኒንግ እንደዚሁም ሂንካፕ የመመለሱንም ትልቅ ዜና ነው። ካላፊዮሪም እንደሚመለስ ተስፋ ይደረጋል። ግን በተለይ ሞስኬራ ደግሞ ዋይትን የተካበት ሁኔታንም ተመልክተናል። ከሞላ ጎደል አስፈላጊ ነው። የሞስኬራንም ተረድቸዋለሁ እኔ ዋይት ሲገባ በጣም ቡድኑ የመፈራረስ ነገር ይታይበታል። በጣም ይጠቃሉ በሱ ቦታና ሞስኬራ ሳይሻል እንደማይቀር ነው የተመለከትኩት በዚህ ጨዋታ ማለት ነው። ቢሆንም ግን እዚህ ግባ የሚባል አይደለም። በተለይ እነ ባየር ሙኒክን ስትመለከቱ ከሪያል ማድሪድ ጋር የነበረውን ጨዋታ አዝናኝ ነበረና እሱ አለ። ይሄ ቲፎ ተሰርቶ ነበረ። በቅርብ የሚታያቸው ታሪክ ብቻ እንደሆነ ማለት ነው። በአርሰናል ስቴዲየም ከጨዋታው በፊት ማለት ነው ይሄንን ፖስቸር ማለት ነው አስቀምጠው ነበረ። ደስ የሚል ነው። ቲፎ ነው። ስለዚህ ምናልባት ታሪክ ታይቷቸው ይሆን እንደዚህ በሚመስል ፎቶ ያስቀመጡት። የትሮሳርድን እይታ አስቀምጠውታል። እዚህ ለዶክመንተሪ የሚመች አይነት ሁሉ ነው የአርሰናል አሰራርና ይህ አለ። እንግዲህ ቴሪ ኦነሪም እንግዲህ ለአርቴታ ሄድና ፕሪሚየር ሊጉን ነው በጣም የምፈልገው፣ ሄድና ማንሲቲ ላይ አሸንፍ፣ ያንን ፋየር ያልከውንም ደግሞ እዛው ሄደህ አሳይልኝ ነው ያለውና አርቴታ እንደተሳሳቁ ፒክቸሩ ላይ የምትመለከቱት ነው። ደክላን ራይስ ሁ ኬርስ ዋት ፒፕል ቲንክ ይላል። እውነት ነው። በጣም ስራችንን ከሰራን ግማሽ ፍጻሜ አትሌቲኮን ደግሞ ለመጣል አጋጣሚ ከተገኘ በተለይ ከዛ በላይ አዲስ ነገር የለም ማለት ነው። ትልቁ ነገር አላማው እንደዛ ነው። እዚህ ላይም ዴቪድ ራያ እንግዲህ ለደጋፊ የጓንቱን ማለት ነው ለደጋፊ ሰጥቷል። እዚህ የእሱን ስም ጽፋ ራያ ጓንቱን እንዲሰጠው ጥያቄ ጠየቀችበት ሁኔታ ነበረ። አስደስቷታል። በጣም ደስ የሚል እይታ ነውና እሱም ማንሳት ፈልጌ ነው። ኤዜም ጥሩ ነበረ ከረፍት በፊት፣ ከረፍት በኋላ ግን እንዲቀየር ተገዷል። በጣም ተዳክሞ ስለነበረ ማለት ነው። ስለዚህ አርሰናል ከአትሌቲኮ ከ2 ሳምንት በኋላ የሚደረግ ጨዋታ ይሆናል። ከዛ በኋላ እስከዛው ድረስ ግን ፕሪሚየር ሊጉ የሚቋጭበት ሁኔታ ሁሉ ሊፈጠር ይችላልና ቻምፒዮንስ ሊጉ እዛው ይጠብቃል። ፕሪሚየር ሊጉን ሲቲ ጋራ እኩል መውጣት ወይም ማሸነፍ ከተቻለ ኒውካስትልም እናሸንፍ ከሆነ ኦልሞስት አትሌቲኮን ከመጫወታችን በፊት ፕሪሚየር ሊጉ የሚያልቅበት ሁኔታ ሊኖር ይችላል፣ ወይንም ደግሞ ግልብጥብጡ የሚወጣበት ሁኔታ ሊፈጠር ይችላል። ግን ፖዚቲቭ እንሆን። አርሰናል ሄዶ የሆነ ነገር እንደሚያደርግ፣ ቲምበር እንደሚመለስ ተስፋ እናደርግ። ካልሆነ ዶኩን የሚያቆመው ተጫዋች ስለማይኖር በዛ ቦታ ማለት ነው። በዚህኛው ቦታ ግን ሰሜኒዮ ሂንካፔ ጋር እንደሚሆን ይጠበቃል። በሊግ ካፕ ሂንካፔ ተቸግሮ ነበረ፣ ግን ሁለተኛ ይቸገራል ማለት አይደለም። ሰፊ እድል አለው እሱን ለማካካስና እሱን ጨዋታ እንጠብቃለን ማለት ነው። የዛሬው መረጃችን ይህን ይመስላል። ከሞኒ ገነርስ